የዓለም ዋንጫ ሞቅ ደመቅ ብሎ እንግዲህ ቀጥሏል። ወደ ስምንቱ እየተቀላቀሉ ይገኛሉ። የጥሎ ማለፉን ታላላቅ ቡድኖች እያለፉ እየተቀላቀሉ ይገኛሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አረፈዳችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተከታተሉ። እንግዲህ ከጥሎ ማለፉ ወደ ሩብ ፍጻሜ እየተቀላቀሉ ይገኛሉ የተለያዩ ክለቦች። ክሊያን ምባፔ እና የሜሲ ፉክክር እንዲሁ እንደቀጠለ ነው። ፈረንሳይ 1 ፓራጓይ 0። ፓራጓይ እንግዲህ የሚያስጠላ እጅግ ያስጠላ የሆነ ጨዋታ ሲያሳዩ የነበረው በፋውል የተሞላ በጣም የሚያስጠላ ጨዋታ። በዚህ የዓለም ዋንጫ እንግዲህ አስጠሊታው ጨዋታ ተብሏል። 30 ጥፋቶችን ሰርተው አንድም ቢጫ እንኳን አላዩም የፓራጓይ ተጫዋቾች። ዳኛው ምን እንደነካቸው እንግዲህ አይታወቅም። አንድ ካርድ እንኳን አልመዘዙባቸውም። በሩብ ፍጻሜ ንጉሱ ሞሮኮ ከፈረንሳይ ጋር ይፋለማሉ። እንግዲህ የሚገርም ነው። ይህን ጨዋታ ቀጣይ የምናየው ነው የሚሆነው። እጅግ አስቀያሚ የፓራጓይ ቡድን ጨዋታው በክሊያን ምባፔ በሰባኛ ደቂቃ ላይ የፍጹም ቅጣት ምት አስቆጥሮ እንግዲህ ሀገሩን ወደ ቀጣዩ ዙር አሸጋግሯል። ክሊያን ምባፔ አሁንም ታሪክ መስራቱን ቀጥሏል። ከመሲም እኩል ኮከብ ጎል አግቢነቱን እንግዲህ እየመራ ነው። ዘላታን ኢብራሂሞቪች ፓራጓይ በጣም አስጠሊታ ጨዋታ ተጫወት ሲል በጣም ተችቷታል። በዚህ ጨዋታ ላይ ባለመኖሬ እጅግ ደስተኛ ነኝ፣ ብኖር ብዙ ቀዮችን አይ ነበር ሲል ዘላታን ኢብራሂሞቪች ሀሳቡን አስተላልፏል ማለት ነው። ፓራጓይንንም እጅግ አድርጎ ተችቷል። ዛሬ ሌሊት እንግዲህ እንግሊዝ ከአሜሪካ ይጫወታሉ በሜክሲኮ ሲቲ በታላቁ ስታዲየም በአስቴካ ስታዲየም ነው ከሌሊቱ 7 ሰዓት ላይ የሚጫወቱት እንግሊዝና ሜክሲኮ። ክሊያን ምባፔ ባለፉት 3 የዓለም ዋንጫዎች 11 ጎሎችን አስቆጥሯል። ይህ በጣም ታሪካዊ ነገር ነው። ይህም ብራዚል ካስቆጠረችው ይበልጣል። የሚገርም ስታቲስቲክስ ነው። እንግዲህ ብራዚል በአጠቃላይ ካስቆጠረችው ይበልጣል የክሊያን ምባፔ ብቻውን። በታሪክ ለመጀመሪያ ጊዜ ነው እንግዲህ ወደ ሩብ ፍጻሜ ያለፈው የፓራጓይ ቡድን። ሞሮኮ 3 ካናዳ 0። ሞሮኮ እንግዲህ አፍሪካዊቱ ሀገር ካናዳን 3-0 በማሸነፍ ካናዳ አዘጋጁ ሀገር እንግዲህ ተሰናብታለች ማለት ነው። 3 ሰዓት ምሽት ነበረ ይህ ጨዋታ የተደረገው። 50 እና 60ኛው ደቂቃ ላይ ኦናኒ አስቆጥሮ 90ኛው ላይ ራሂሚ አስቆጠረ። እንግዲህ አፍሪካ በእኛ ልትኮራ ይገባል ሲል የሞሮኮ ተጫዋች ገልጿል። አዘጋጇ ካናዳ እንግዲህ ተሰናብታለች። የካናዳው አሰልጣኝ ድል ከኛ ጋር አልነበረችም ብለዋል። እውነትም ነው። ካናዳ 10 ሙከራ ስታደርግ ሞሮኮ 6 ብቻ ነበር የነበረው። በጣም ግሩም የሆነ ጨዋታ ነበረ። 22 ላይ የሩብ ፍጻሜ ተፋላሚ ነበረች። እንግዲህ አሁን ደግሞ ለሁለተኛ ጊዜ ደርሳለች ሞሮኮ ማለት ነው። በ22 የሩብ ተፋላሚ ነበረች። እንደዚህ ሞሮኮ ማንም የአፍሪካ ሀገር ያላደረገውን 6 ጎሎች በዓለም ዋንጫ አስቆጥራለች። የሚገርም ነው። ማይክል ኦሊቨር ነበር ጨዋታውን የመሩት። ዛሬ ብራዚል ከኖርዌይ 5 ሰዓት፣ ቪኒሺየስ ከሃላንድ ብዙ ከዋክብት ይፋለሙበታል። በዚህ ጨዋታ ብራዚል ኖርዌይን አሸንፋ አታውቅም። ሜክሲኮ ከእንግሊዝ ሌሊት 9 ሰዓት በአስቴካ ስታዲየም ይከናወናል። ይሄ ጨዋታ እንግዲህ የሚገርም ጨዋታ እናያለን። የሚገርም ነው። እንግዲህ የሃላንድን ፊልማ ከምናይ ይሆናል። እንግዲህ ይሄ ጨዋታ እንግዲህ እነ ቪኒሺየስን የያዘ ጨዋታ ነው። በጣም በኖርዌይ በኩል ሃላንድን የምንመለከት ነው የሚሆነው። ቪኒሺየስ ጁኒየር በብራዚል በኩል አለ። እነዚህ እንግዲህ አስገራሚ ጨዋታዎች እናያለን ማለት ነው። ሜክሲኮ ከእንግሊዝ ሌላው ሌሊት 9 ሰዓት ላይ በዚህ በታላቁና አስገራሚ በሆነው ድንቅ ስቴዲየም ባለፈው ዘግበንላችኋል። በጣም አስደናቂ ስቴዲየም ነው። በአስቴካ ስቴዲየም የዓለማችን ትልቁና ድንቁ በጣም ሶፊስቲኬትድ የሆነ በቴክኖሎጂ የበለጸገ ስቴዲየም ነው። ይህን ስቴዲየም በደንብ አድርገን ነው በመግቢያው የዓለም ዋንጫ ሲጀመር አካባቢ በደንብ ገልጸንላችሁ ነበረ። በዚህ ስቴዲየም ላይ እንግዲህ እነዚህ 2 ታላላቅ ክለቦች ኮከባቸውን ያፋልማሉ ማለት ነው። እነ ቪኒሺየስ ጁኒየር እና ሃላንድን የመሳሰሉ ከዋክብት እንግዲህ ይፋለሙበታል። ሜክሲኮ እንግዲህ በዚህ ቶርናመንት አንድም ጨዋታ ያልተሸነፈች ሀገር ናት። አዘጋጅ ሀገር ናት። እንግዲህ ካናዳ፣ አሜሪካ እና ሜክሲኮ በእነዚህ በ3 ሀገሮች ጥምረት እየተካሄደ ያለው የ2026ቱ የዓለም ዋንጫ
አሁን እንግዲህ ወደ ሩብ ፍጻሜው ከ16 ወደ 8ቱ እየተጠቃለለ ይገኛል ማለት ነው። በጣም አስገራሚ ቡድኖችም ወደዚህ እየተቀላቀሉ ይገኛሉ። እጅግ ድንቅ ጨዋታን እያየን ነው። ምናልባት ጨዋታው ለእኛ ለኢትዮጵያውያን አመቺ ላይሆን ይችላል። ነገር ግን አንዳንድ ጨዋታዎች እንደዚሁ እያየን የምንመለከታቸውን ይሆናል። በተለይ 2 ሰዓት እና 4 ሰዓት ላይ የሚደረጉ ጨዋታዎች ለእኛ ምቹ ስለሆኑ መመልከት እንችላለን። ውድ አድማጭ ተመልካቾቻችን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተደራሽነት እንዲኖረው አድርጉ። ሜክሲኮ እንግዲህ በዚህ ቶርናመንት ላይ አንድም ጨዋታ ሳትሸነፍ ነው ዛሬ ጨዋታዋን እንግዲህ ከእንግሊዝ ጋር የምትፋለመው ማለት ነው። 9 ጊዜ ተገናኝተው እንግሊዝ 4 ጊዜ እድል አድርጋለች። ሜክሲኮ 3 ጊዜ ድል አድርጋለች። 3 ጊዜ አቻ ወጥቷል። ፖርቹጋል ከስፔን፣ ግብጽ ከአርጀንቲና። ይህም የሚገርም ጨዋታ ነው። ፖርቹጋል እና ስፔን እንግዲህ ይፋለማሉ። እሱን ዛሬ የምናየው ጨዋታ ይሆናል። የሚገርም ነው። ያሚን ያማልንና ክርስቲያኖ ሮናልዶ ዴ ሳንቶስ አቬሮን እንግዲህ የሁለቱን ከዋክብት ፊልሚያ ነው በዚህ ጨዋታ ላይ የምናየው። ምን ታሪክ ሊፈጥሩ ይችላሉ? ማንስ ጎል ያስቆጥራል? ማንስ ለሀገሩ ታሪክ በድጋሚ ይሰራል? ታላቁ ሮናልዶ ወይስ ወጣቱ ትንሹ ልጅ ያሚን ያማል? ማን ታሪክ ይሰራል? ዛሬ ማን አሸናፊነት በሜዳ ላይ ይታያል የሚለውን በስፔን እና እንግዲህ በፖርቹጋል ይህን ጨዋታ ከወዲሁ የሚገባ እየጋበዝናችሁ እናንተ ምን እያያችሁ እንድትዝናኑ ጋብዛችኋል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ፖርቹጋል ከስፔን እንግዲህ አስደናቂ ጨዋታ ነው። ይሄ ጨዋታ በጣም ማራኪ ነው። ሁለቱም ከዋክብት ለዋንጫው ግምት ከመሰጠታቸው አንጻር ፖርቹጋልም የዓለማችን ድንቅ ክለብ ነው፣ ስፔንም እንዲሁ የዓለማችን ሻምፒዮና ክለብ ነው። የሁለቱም ግጥሚያ እንግዲህ በቀጣይ የምናየው ይሆናል። ማን ያሸንፋል? ማን ወደ ቀጣይ ዙር ይውላል? ማን 8ቱን ይቀላቀላል? ማንስ ተሰናባች ይሆናል? ከ8ቱ ውጪ ይሆናል የሚለውን እንግዲህ በጨዋታው ላይ እያየን የምንዘግብላችሁ ይሆናል። ሌላው በነገው ዕለት ግብጽ ከአርጀንቲና በጣም ይሄም ድንቅ ጨዋታ ነው። ወደ 8 ውስጥ ለመግባት የሚደረግ ትንቅንቅ ነው። ይህንም እንግዲህ ነገ የምናየው ይሆናል። ግብጽ በአርጀንቲና ያ ማለትም ሳላህ ከሊዮኔል አንድሬ ሜሲ እነዚህ የዓለም ከዋክብቶች መካከል የሚደረግ ጨዋታ ነው። እንግዲህ ይህንስ ጨዋታ ማን ያሸንፋል? ግምቶቻችሁን በኮሜንት ሴክሽን ላይ አስቀምጡልን። ሀሳባችሁን አስፍሩልን። ግምታችሁን ማን ያሸንፋል የሚለውን አስቀምጡልን። አርጀንቲና ወይስ አፍሪካዊቱ ሀገር ግብጽ? ሳላህ ወይስ ሊዮኔል አንድሬ ሜሲ? የምንጊዜም የዓለማችን ምርጥ ተጫዋች የሜሲ እንግዲህ በዓለም ዋንጫ በዚህ የዓለም ዋንጫ ላይ እጅግ ገኗል። 7 ጎሎችን በማስቆጠር ከኪሊያን ምባፔ ጋር አቻ ሆኗል ማለት ነው። 20 ጎሎችን በማስቆጠር የምንጊዜም የዓለማችን ከፍተኛ ጎል አስቆጣሪ ሆኗል። በነገው ዕለት እንግዲህ ማን ድል ያደርጋል? ወደ ቀጣይ ዙር ማን ያልፋል? የትኛውስ ታላቅ ቡድን ይወድቃል የሚለውን እንግዲህ በጨዋታው የምናየው ይሆናል። እናንተ ከወዲሁ መገመት ትችላላችሁ። እነዚህ እንግዲህ ውብ ጨዋታዎች የጋበዝናችሁ እኛ ከወዲሁ የምንሰናበታችሁ ይሆናል። በጣም አስገራሚ ጨዋታዎች እናያለን። እንግዲህ ጋርኒ ኔቭል አንድ አስተያየቱን አስፍሯል። ፈረንሳይ ልንቋቋማት የምትችል አርጀንቲና ብቻ ናት ብሏል። ፈረንሳይ እንግዲህ በጣም ከዋክብቶቿ እያስፈሩ ነው። እንግዲህ የዓለም ዋንጫ ያነሳሉ ከሚባሉ ሀገራት ቅድሚያው አስፈራውን ያገኘች ፈረንሳይ ናት። ጋርኒ ኔቭል እንግዲህ አርጀንቲና በጣም ፈረንሳይን ትቋቋማት ትችላለች፣ በስተመጨረሻ እንግዲህ ለዋንጫ የሚገናኛሉ የሚል ሀሳቡን ሰጥቷል። ፈረንሳይ 3ኛውን የዓለም ዋንጫ ለማምጣት እንግዲህ በጣም ከፍተኛ ጉልበት ላይ፣ ከፍተኛ ጥበብ፣ ከፍተኛ ብቃት ላይ ትገኛለች። አስደናቂ ከዋክብቶችንም ይዛ በስብስቡ አካታለች ማለት ነው። 3ኛውን የዓለም ዋንጫ ወደ ሀገሯ ለማምጣት እነ ቹዋሚኒን፣ ባርኮላን፣ ኢሊዮትን፣ ባክሊያን፣ ምባፔን፣ ሳሊቫን፣ ደምበሌን፣ ቸርኪን የመሳሰሉ የዓለማችንን ድንቅ ከዋክብቶችን ያሰባሰቡ የፈረንሳይ ቡድን እንግዲህ ይህንን ዋንጫ ለ3ኛ ጊዜ ወደ ሀገሩ ያመጣል የሚል ከፍተኛ ግምት እየተሰጠ ይገኛል። አድማጮቻችን እንግዲህ ማንን ይህን የዓለም ዋንጫ ያነሳል የሚለውን ግምቱን ለእናንተ እየተውን እኛ ከወዲሁ እንሰናበታቸዋለን። ቸር ይግጠመን። ቻው።